የክርስትና እናትና አባት ለምን ያስፈልጋል? የክርስትና አባትነትንና እናትነትን የሚከለክሉ 5 ነገሮች ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎውን ሽሹ፣ ሁሉም መርምሩ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም፣ ሰው አይሙት በሰው። እንኳን ወደ ቤተ ሰናያተ መልካሙን ቤት በሰላም መጣችሁ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። መልካሙን መርሃ ግብራችን ዛሬ ይዤላችሁ የመጣሁት የክርስትና እናትና የክርስትና አባት የሚለውን ከቃረምኩት ከተለያዩ መምህራኖች ካገኘሁት እውቀት ላጋራችሁ ነው ማለት ነው። ምናልባት በእኔ በዝቅተኛ ግንዛቤ ውስጥ የቆያችሁ ካላችሁ ስለ ክርስትና አባትነትና ስለ ክርስትና እናትነት በዝቅተኛ ደረጃ የነበራችሁ ለእናንተም ይሆናል ማለት ነው። እንደዚሁም ሌሎች ደግሞ የተሻለ ያላችሁ እናንተም ታጋሩናላችሁ፣ ከሌላችሁም ተጨማሪ ይሆንላችሁ ዘንድ ይኸው ይዘን መጥተናል ማለት ነው። ስለዚህ በዚህ ቆይታችን ግንዛቤ ልንይዝ የምንችለው የክርስትና አባትነትና የክርስትና እናትነት መጀመሪያ ታሪካዊ ዳራውን መነሻውን እንዴት ነው፣ ከምን ጀመረ፣ ለምንስ አስፈለገ የሚለውን የክርስትና እናትነትና አባትነት ኃላፊነቶች ብዙሃናችን የሚጣለውን ኃላፊነት በዝቅተኛ ደረጃ በመመልከት ነው። ምናልባት ያ ኃላፊነት ይጠበቅብናል ብለን የምናስበው ደብተር መግዛት ሊሆን ይችላል፣ ልብሶችን መግዛት ሊሆን ይችላል። እነሱን ነገሮች አስበን ነው የምንሄደው ብዙሃኑ በሚባል ሁኔታ ማለት ነው። ምክንያቱም አንደኛው እኔ የዚህኛው ተጠቂ ስለነበርኩ ማለት ነው። ያ ማለት ዝቅተኛ በዚህ ልክ ማለት ወይ ደብተር ወይ ልብሶች ብገዛ ነው፣ ሌላ አይጠበቅብኝም። ከፍ ቢል ደግሞ እንደዚህ በዓላት ሲመጡ በተለይ ህፃናትን የሚመለከቱ በዓላት ለቡሄ ለምሳሌ ዳቦ ጋግሮ መውሰድ ነው የሚጠበቅብኝ እና አልባሳት በሚሰጥበት ሰዓት እሱን ነገር ነው የማደርገው ብዬ እሱን ተብዬ ያው የክርስትና ልጅ በእናቴ አማካኝነት ወንድ ስለነበረ ክርስትና ልጅ አንሳ ተብሎ ተብዬ አንስቻለሁ ማለት ነው። እና ግን ዝቅተኛ ነበር። በድጋሚ ግን ሌላ የክርስትና ልጅ እንዳነሳ መልካም ቤተሰብ የሆነ ተጠይቄ ይሄ ነገር በእኔ ክፍተት ስለነበረ ግንዛቤም የተወሰነ ስላገኘሁበት ይህን ኃላፊነት አልተወጣሁም እና ይቅርታ ብዬ ያው ምክንያቱም እጠይቃለሁኝ መወጣት ያለብኝን ኃላፊነት ስላልተወጣሁ ማለት ነው ከግንዛቤ ጥረት እና በድጋሚ ሌላ ስህተት አልሰራም በማለት ያን ነገር አላደረኩኝም ማለት ነው። ምክንያቱም አቅም ያስፈልጋል፣ ትክክለኛ እና ኃላፊነት መወጣት ስላለብን ቃለ መሐላ ቃል ኪዳን የምናደርገው ክርስትና ስናነሳ የምናደርገው ቃል ኪዳን ስላለ ማለት ነው። ስለዚህ ያው ሌላው ክርስትና ለማን ይሰጣል የሚለው ይሆናል የሚመልስልን፣ ለሰው ወይስ ለታቦት ወይስ ለሁለቱም? ግማሹ ያው ለሰው ብቻ ይላል፣ ግማሹ ለታቦት ብቻ ይላል፣ ወይም ለታቦት አይቻልም የሚል ነገር አለ። ስለዚህ እሱንም ይመልሳል ማለት ነው። በቀጣይ ምንድነው የህፃናት ክርስትና የሚያነሱ ህፃናቶች አሉ። የሚነሳውም ህፃን ነው፣ አንሹም ህፃን ነው ማለት ነው። እሱ ነገርስ ትክክል ነው ወይ? ምክንያቱም ከክርስትና አባትነትና ከክርስትና እናትነት ዓላማ አንጻር ማለት ነው። እሱም ዓላማውን ስናይ የምንመልሰው ይሆናል ማለት ነው። ሌላው ክርስትና አባትነትና ክርስትና እናትነትን የሚከለክሉ ነገሮች አሉ። እነሱንም የምንመለከት ይሆናል። ስለዚህ በመጀመሪያ ክርስትና አባትነትና ክርስትና እናትነት የተጀመረው መቼ ነው የሚለውን ክርስትና አባትና ክርስትና እናት መስጠት የተጀመረው በዘመነ ሰማዕታት ነው። ገና ከሐዋርያት ቀጥሎ በተነሱት አባቶቻችን ጊዜ ላይ ክርስቲያን መሆን በህግ ደረጃ ወንጀል ሆኖ በሚያስገድልበት በሚያሳስርበት ዘመን ላይ ማለት ነው። ክርስቲያኖች በየዋሻው በየፍሩክታው ተደብቆ በሚኖሩበት በዚያ ጊዜ ላይ ድንገት ወጥቶ አንድ ወላጅ መንገድ ላይ ተይዞ ላይመለስ ይችላል።
ልጆቹን በትኖ ሊገደል ይችላል ማለት ነው። ስለዚህ እንደዛ ሆኖ ልጆቹ ወላጅ አልባ ሆኖ አሳዳጊ ያጥተው እንዳይቀሩ ሃይማኖት እንዳይወጡ ሃይማኖት እንዳይቀይሩ ሲባል ኃላፊነት ወስዶ ልጆቹን ሃይማኖት እያስተማረ የሚያሳድግ ወላጆቹ ቢሞቱ እንኳን ደግሞ ወላጆቹን ተክቶ ልጆቹን እንደ ልጅ ወስዶ የሚያሳድግ ሰው ለመሾም ለመመደብ ሲባል ነው የክርስትና እናት የክርስትና አባት የሚባለው ሐሳብ የመጣው ማለት ነው። ስለዚህ ልክ ክርስቲያኖች ታስረው ሲገደሉ ልጆቻቸው ተበትነው ሜዳ ላይ ወድቀው አይቀሩም። የክርስትና እናቶቻቸውና አባቶቻቸው ወደ ቤተሰባቸው ወስደው የራሳቸው ልጅ አድርገው ሃይማኖት እያስተማሩ ያሳድጓቸዋል ማለት ነው። በዚህም ዘመን በዛን ጊዜ የነበረው ኃላፊነት አሁንም አለ። ነገር ግን በዛ ልክ ያን ኃላፊነት ጠብቀን እየተወጣን ነው ወይ የሚለው በሀገራችንስ በምን መልኩ ነበር ክርስትና የጀመረው? መቼ ነው? በማን ጊዜ? ቅድስት ቤተ ክርስቲያን አስተምህሮ መሰረት በ40 እና በ80 ቀናቸው ለሚጠመቁ ሕፃናት ስለ እምነታቸው ባለው ነገር ሁሉ ኃላፊነት የሚወስዱ የክርስትና አባትና እናት እንዲኖራቸው ያደረጉት በ4ኛው መቶ ክፍለ ዘመን የነበሩት የቤተ ክርስቲያናችን የመጀመሪያው ኤጲስቆጶስ አባ ሰላማ ከሳቴ ብርሃን ናቸው። አመሰግናለን። ስለዚህ ዓላማውስ ምን ነበረ የሚለውን ደግሞ እንመልከት። ዓላማውም መንፈሳዊ ዝምድናን ወይም አበ ልጅነትን ማጠናከሪያ መንገድ ነው። መልካም። ስለዚህ ያው እንዳያችሁት ማለት ነው ወይም እንደሰማችሁት ዓላማው ለምንድን ነው ቢባል መንፈሳዊ ዝምድናን ከማጠናከር አንጻር ነው ማለት ይሄ ክርስትና አበልጅነት ወይም የክርስትና አባትነት ወይም የክርስትና እናትነት ዋናው ዓላማው ምንድነው? አበልጅነትን መንፈሳዊ ዝምድና ማጠናከር። ብዙ አይነት የዝምድና አይነቶች አሉ፣ እሱ ነው አንደኛው ማለት ነው። ስለዚህ በቀጣይ ለምንድን ነው ይሄ ነገር ያስፈልገውስ የሚለውንም እንመልሰው በዚሁ ማለት ነው። የክርስትና አባትነትና የክርስትና እናትነት ለምን አስፈለገ? ያስፈለገበት ምክንያት ተጠማቂው ከመጠመቁ በፊት እምነቱን መግለጽ ስላለበት ነው። ያመነ የተጠመቀ ይድናል ይላል የማርቆስ ወንጌል ምዕራፍ 16 ቁጥር 16። አምኖ ሲጠመቅ ነው የሚድነው። ስለዚህ አንድ ሕፃን ልጅ እምነቱን መመስከር አለበት። ያ ሕፃን የ40 እና የ80 ቀን ሕፃን ሆኖ ደግሞ እምነቱን መመስከር አይችልም። ሕፃኑ አምኖ ነው እንግዲህ አምኖ ሲጠመቅ ነው የሚድነው። ሕፃኑን ደግሞ በ40 እና በ80 ቀን አምኖ እንዲመሰክር ማድረግ አይቻልም። ስለዚህ ማድረግ የሚቻለው ምንድነው? እሱን ወክሎ የሚያስጠምቀው ሰው ማለት ነው። አዋቂ ሰው እምነቱን የሚመሰክርለት ሰው ያስፈልገዋል። ስለዚህም ነው የክርስትና እናትነትና የክርስትና አባትነት ያስፈልገው። እሱን ኃላፊነት ተቀብለው በእምነት ማለት ነው ክርስትና እንዲነሳ ወይም እንዲጠመቅ ያደርጋሉ። ቤተሰቦች አሉ፣ የክርስትና እናት አለ፣ የክርስትና አባት አለ እና በእነሱ እምነት በእነሱን ዋስትና በማድረግ ክርስትናውን ይነሳል ማለት ነው። ስለዚህ እሱን ወክሎ አዋቂ ሰው እምነቱን የሚመሰክርለት ሰው ያስፈልጋል ማለት ነው። ያ ነው የክርስትና እናት የክርስትና አባት የሚባለው። ለክርስትናው ዋስትና ለክርስትናው ጠበቃ የሚሆን ሰዓት ክርስትና እናትና ክርስትና አባት የሚገቡት ቃል የሱን እምነት እኔ አምናለሁ ግን ሲያድግ አስተምረዋለሁ ብሎ ዋስትና ወስዶ በወላጆቹ እምነት በክርስትና እናትና አባቱ እምነት ሕፃኑ እንዲጠመቅ ይደረጋል ማለት ነው። ይሄ ሕፃን የሚጠመቀው በክርስትና እናትና አባቱ የእምነት ዋስትና ነው። ይህም በፍትሐ ነገሥት ላይ ተቀምጧል። ፍትሐ ነገሥት ላይ ምን ይላል? በፍትሐ ነገሥቱ እንደዚሁ ይህንን በተመለከተ ሲናገር እምነትን ለመናገር የቻሉት ተጠማቂዎች ራሳቸው ጸሎተ ሃይማኖትን ያንብቡ ወይም ይበሉ። መናገር የማይቻላቸው ከሆኑ ግን ይላል የክርስትና አባት ወይም እናት ስለ እነሱ ሃይማኖታቸውን ይመስክሩላቸው፣ ጸሎተ ሃይማኖትን ይድገሙ ይላል። ክርስትና እናት ወይም አባት አውራጣቱን ይዞ ጸሎተ ሃይማኖትን ይደግማል። ጸሎተ ሃይማኖት የሃይማኖታችን መሰረት ያለበትና ምስክርነታችንን የምንሰጥበት ስለሆነ ማለት ነው። ይህም ማለት ለምን ብለን ብንጠይቅ እንግዲህ መልሱ የሚሆነው ይሄ ነው። ሕፃኑ ማድረግ ስለማይችል ነው የክርስትና እናትና አባት ያስፈለገበት ምክንያት ማለት ነው። የፍትሐ ነገሥት አንቀጽ 3 ቁጥር 30 ላይ ተጽፎ የምናገኘው ነው። ሌላው ደግሞ እንደ ጥያቄ የሚሆነው ሴቶች ክርስትና ሲነሳ ማለት ሴቶች ማንን ያነሳሉ? ሴቶችን ያነሳሉ፣ ወንዶች ወንዶችን ያነሳሉ። ሴቶች ለሴቶች የክርስትና እናት ይሆናሉ፣ ወንዶች ለወንዶች የክርስትና አባት ይሆናሉ። ለምንስ በተቃራኒ አልሆነም የሚለውን እሱን እንመለከታለን። ወንዶች ለሴቶች፣ ሴቶች ለወንዶች ስለምን ክርስትና አባትነት ወይ ክርስትና እናትነት አልሆነም የሚለው
ይህም ነገር የለም አይቻልም ማለት ለምን የሚለውን በጋራ የምንመለከት ይሆናል ማለት ነው። ሴቶች ለምንድን ነው ለወንዶች የክርስትና እናት የማይሆኑት? ወንዶች ደግሞ ለሴቶች ለምን የክርስትና አባት አይሆኑም? ይህም እንግዲህ ይህ የሆነበት ምክንያት በምን ምክንያት ነው ብንል አይሆንም። ለወንድ ተጠማቂ ወንድ ነው የክርስትና አባት ነው ያስፈልገው። ለሴት ተጠማቂ ደግሞ ሴት የክርስትና እናት ነው ያስፈልገው። ለምን ሴት የወንድ አልሆነችም ወይም ወንድ የሴት አልሆነም ለሚለው ምክንያቱን ይሄ በሁለት ነገር ነው። አንደኛው ሕግ ስለሆነ ነው። ፍትሐ ነገሥቱ አስቀምጦታል። በዚህ በፍትሐ ነገሥት አንቀጽ 3 ቁጥር 25 ላይ ወንዶች ሴቶችን ልብ አድርጉ ምዕመናን፣ ወንዶች ሴቶችን ሴቶችም ወንዶችን ክርስትና አያንሱ ይላል። ይደግመውና ወንዶች ሴቶችን ሴቶች ወንዶችን ክርስትና አያንሱ ይልና ይደግመውና ወንዶች ወንዶችን ሴቶች ሴቶችን ያንሱ እንጂ ብሎ ይዘጋዋል። አንዱ ስርዓት ሕግ ስለሆነ ይህም የሆነው በዚህ ምክንያት ነው። ስለ ሁለት ነገር ነው። አንደኛ በጾታቸው ለማስተማር ስለሚጠቅም ነው። ሴቶችን ሴቶች ቢያስተምሯቸው ለሴቶች ቅርብ ስለሆኑ ማለት ነው። ወንዶችን ወንዶች ቢያስተምሯቸው ለወንዶች ቅርብ ስለሆኑ። ምክንያቱም የክርስትና አስተምህሮ ሁሉም ነገር የሚያጠቃልል ስለሆነ ጾታዊ ጉዳዮች በሙሉ አሉበትና ወንድ ስለ ሴት ሲናገርና ሴት ስለ ወንድ ስትናገር እኩል አይደለም። ሴቶች ስለ ሴቶች በደንብ ማውራት ስለሚችሉ ለአስተምህሮ መሳለጥ ያስቀመጡት። ሁለተኛው ደግሞ የሚሆነው ጾታዊ መሳሳብ ሊኖር ስለሚችል ለሱ ነው። ሁለተኛው ምክንያት ይሄ ነው። ሁለተኛ ጾታዊ መሳሳብ እንዳይመጣ ነው። ምክንያቱም አንዳንድ ጊዜ ካደገች በኋላ የክርስትና እናትና አባት ስለሚኖር በዛ ሰዓት ብዙ መቀራረብ የክርስትና እናትና አባት ስለሚተማመኑ ብዙ መቀራረብ ስለሚኖር ጾታዊ መሳሳብ እንዳይኖር እንደልባቸው መማማሩን እንዲቀጥሉ ለማድረግ አባቶቻችን ያስቀመጡት ጥንቃቄ ነው። በነገራችን ላይ የዝምድና አይነቶች አሉ። አንደኛው መንፈሳዊ ዝምድና ነው ማለት ነው። ስለዚህ የክርስትና እናትና የክርስትና አባት መንፈሳዊ ዝምድና ፈጥረዋልና በዚህ መካከል ፍትሐ ነገሥት ስለዚህም ይላል ማለት ነው ጋብቻ መፍጠር አይቻልም በክርስትና እናትና ክርስትና አባት። ፍትሐ ነገሥቱ ይህንን አስቀምጦታል። አንቀጽ 24 ቁጥር 84 ላይ የክርስትና ልጄን ለክርስትና አባቴ መዳር ወይም በክርስትና በኔና በክርስትና እናቴ ወይም በኔና በክርስትና አባቴ ሴት ከሆነች ማለት ነው በመካከላቸው ዝምድና ስላለ ጋብቻ ፍትሐ ነገሥቱ ይከለክላል እና ትልቅ ዝምድና ስለሆነ ማለት ነው። ሕፃናት ደግሞ ለሕፃናት ክርስትና እንዲያነሱ መደረጉ ደግሞ ትክክል አይደለም። ሌላው የምንመለከተው ማለት ነው ሕፃናቶች ሕፃናቶችን እንዲያነሱ እናደርጋለን። ያ ግን ትክክል አይደለም። በፍትሐ ነገሥትም ይህ ነገር ትክክል እንዳልሆነ ይህን ነገር የፈጸሙ አካላት ደግሞ እንደሚቀጡ ይናገራል ማለት ነው። መጀመሪያ የሚቀጣው አካል ሕፃኑ ያመጣው ወላጅ ማለት ነው። ያንን ሕፃን ክርስትና እንዲያነሳ የክርስትና አባት ወይም የክርስትና እናት እንድትሆን የመጣችውን ሕፃን ያመጣው ወላጅ ይቀጣል። ሌላኛው ሁለተኛው የሚቀጣው ስርዓቱን የፈጸመው ክርስትናው ሲነሱ ይህን ስርዓት የፈጸመው ካህናት እንዲቀጡ ይደረጋሉ። ሌላው ሶስተኛ የሚቀጡት በጊዜው ይህ ስርዓት ህፃናትን ክርስትና ሲያነሳ የነበሩ ምዕመናን ወገኖች ስለ ስርዓተ ቤተ ክርስቲያን አለመናገራቸው፣ አለመጮኻቸው፣ ቅሬታ አለማቅረባቸው እነሱም እንዲቀጡ ያደርጋል ማለት ነው። ህፃናት ለህፃናት ክርስትና እናትና አባት መሆን ይችላሉ ወይ የሚል ጥያቄም ያነሳሉ። አንዳንዶቹ እንደውም ለህፃኑ ልጅ የክርስትና አባቱ ማን ነው ሲባል ሌላ ህፃን ልጅ ጎትተው ያቀርባሉ። ይሄ በጣም ነውር ነው። ህፃናትን የክርስትና አባት ሆነው ማንሳት አይችሉም። ህፃናትን የክርስትና እናት ሆነው ማንሳት ምኑንም አያውቁትም። የክርስትና እናትና አባት ኃላፊነቱን ቅድም ተናግሬያለሁ። ከዛ አንፃር ቀልድ ነው የሚሆነው። ይህም እንግዲህ በፍትሐ ነገሥታችን ላይ ሰፍሮ ይገኛል። ክርስትና እናትነት ወይም ክርስትና አባትነት ለታቦት መስጠት ይቻላል ወይ? ተገቢ ነው ወይስ የሚሉ ሰዎች አሉ። ለታቦት ሰጥቼዋለሁ፣ የክርስትና አባቱ ገብርኤል ነው፣ የክርስትና እናቷ ማርያም ናት የሚሉ ሰዎች አሉ። ምናልባትስ መሆን ይቻል ይሆን? ለማርያም ለገብርኤል ተሰጥቶ ቢሆንስ ይቻል ይሆን? ባይሆን ይመረጣል። በትክክል ስርዓቱን ጠብቀን የክርስትና እናትና አባት አምጥተን የሃይማኖት ዋስትናን ጸሎት ሃይማኖትን ደግሞ ገልጦ ቢጠመቁ ችግር የለውም። ይሄ ቢሆን የተመረጠ ነው።
ነገር ግን ይህ ካልሆነ ግን ይሄ ለታቦት መስጠቱ ኃጢአት አይደለም፣ ወይም ደግሞ ከሥርዓተ ቤተክርስቲያን ውጪ ነው ተብሎ የሚነቀፍ አይደለም። ሃይማኖትን መሰረት ያደረገ ነው። አንዳንድ ሰዎች በሃይማኖት ለማይመስሉ ሰዎችም የክርስትና አባት ሁነኝ ብለው የሚሰጡ አሉ። በሃይማኖት ለማይመስል ምን ሊያስተምረው ነው የሰውዬ ለሕፃኑ ማለት ነው። ዝምድና ፈልገው ከሃይማኖት ውጪ የሆኑ ሰዎችን መተህ ክርስትና አንሳ የሚሉ አሉ። እነዛም ሰዎች መተው ክርስትና ማንሳት የለባቸውም፣ እኛም መስጠት የለብንም። ግን ከዚህ ይልቅ ለታቦት መስጠቱ ጥሩ ነው ወይም የሚሻል ይሆናል። መልካም እናመሰግናለን። ያው እንግዲህ ጠቅላላ ስናደርገው ቆይታችንን የክርስትና እናትነትና የክርስትና አባትነትን የሚከለክሉ ነገሮች ምንድናቸው? የመጀመሪያው ምንድነው? ስጋዊ ዝምድና ካለን በጭራሽ አንድ ሰው ለዘመዱ ክርስትና አንሳልኝ ተብሎ መስጠት አይቻልም። እሱ አንደኛው ክልክል ነው ማለት። ሌላው የጋብቻ ዝምድናውንም ካለ የጋብቻ ዝምድና በመካከላቸው ክርስትና ሊያነሳ ወይም የተዘጋጀው አካል የጋብቻ ዝምድና ካለ እሱም አይቻልም። ሌላው ምንድነው? ለማስተማር ለማሳመን ያልደረሱ ልጆች ካሉ አይቻልም። ያ ማለት ይሄ ህፃን ለህፃን ቀደም ብሎ እንዳየነው ማለት ነው። ህፃናትን እንዲያነሱ አይፈቀድም። ምክንያቱም የሚሸከሙት ኃላፊነት ስላለ ማለት ነው። ማስተማር ስላለባቸው ሃይማኖታዊ ትምህርት አጠቃላይ እምነታቸውን ሌሎች ነገሮች ድጋፈው በገንዘብም ሊሆን ይችላል በእውቀትም መደገፍ ካልቻሉ ያኛው አይቻልም ማለት ነው። ለማስተማር ለማሳመን ያልደረሱ ልጆች ከሆነ አይቻልም ማለት ነው። ሌላኛው ምንድን ነው አይችሉት የእምነቱ ትምህርቱ የሌላቸው እውቀቱ የሌላቸው አካላት በጭራሽ ማለት ስለ እምነቱ ማወቅ አለባቸው። ስርዓቷ ዶግማዋ ቀኖኗ የሚያውቁ ካልሆኑ ምክንያቱም ያንን ህፃን በእምነቱ ውስጥ እንዲያድጉ ቃል ይገቡታልና ቃለ መሐላ ይፈጽሙታል። እምነታቸው ተቃራኒ የሆነ አካል የክርስትና አባት ወይም ክርስትና እናትነት መሆን አይችልም። የሌላ እምነት ሊሆን ይችላል። ስለዚህ በጭራሽ እንደዚህ አሁን የሌላ እምነት ሆኖ የክርስትና አባት ስለምወደው ከሌን የክርስትና እናት ትሁነኝ ወይም የክርስትና አባት ይሁነኝ የሚሉ አሉ። ያ ደግሞ በጭራሽ መሆን የለበትም ማለት ነው። እና እነዚህ ነገሮች አንደኛው የስጋ ዝምድና ያላቸው ከሆነ አይቻልም። የጋብቻ ዝምድና ያላቸው ከሆነ አይቻልም። ለማስተማር ለማሳመን ያልደረሱ ልጆች ከሆኑ እነሱም አይቻሉም። ህፃን ለህፃን ማለት ነው። እሱም ማንሳት አይቻልም። የህፃን ክርስትና ህፃን ሆኖ ህፃን ማንሳት ማለት ነው። እሱም የራሱ ምክንያት አለው። ሌላው ደግሞ የእምነት ትምህርት ማለት ነው የሌላቸው እውቀቱ የሌላቸው ከሆኑ በእውቀቱ የዳበረ እውቀት ግንዛቤ የሌላቸው ከሆነ እነሱም እንዲያነሱ አይፈቀድም፣ ክልክል ነው። ሌላው ተቃራኒ እምነቶች የሆኑ ከሆነ ተመሳሳይ ካልሆኑ ይከለከላል ማለት ነው። ሌላው ጾታን በተመለከተ ይሆናል ማለት ነው። እንግዲህ ሴት ወንድን ወንድ ሴትን የክርስትና እናትነት ወይም የክርስትና አባትነት መሆን አይችሉም ማለት ነው። ሌላው ስለዚህ በዚህ መልኩ ከሆነ ወንድ ሴትን ሴት ወንድን አያነሳም። ስለዚህ የሚያነሳው ምንድነው? ወንድ ወንድን ሴት ሴትን ለክርስትና እናትነት ወይም ለክርስትና አባትነት መሆን ይችላል ወይም ክርስትና ማንሳት ይቻላል። ቀጣይ የምንመለከተው እንግዲህ ክርስትና እናትነትና ክርስትና አባትነትን ለመቀበል የሚገቡት ቃል ኪዳን አለ። ይህ ቃል ኪዳን ምን እያሉ ነው የሚለውን ደግሞ ምን እያሉ ነው ቃል ኪዳን የምንገባው አውራጣታቸውን ይዛለን። እሱን ከያዝን በኋላ የምንናገራቸው ቃላቶች አሉ። እነሱ ቃላቶች ምንድናቸው የሚለውን አንደኛ የተጠማቂውን ሕፃን አውራጣቱን በመያዝ ተጠማቂው ሊለው የሚገባውን ጸሎት ሃይማኖት ወይም ደግሞ የሃይማኖት ጸሎትን በቃላቸው ማለት ይገባቸዋል። አውራጣቱን ይዘው የጸሎት ሃይማኖትን ከደገሙ በኋላ አውራጣቱን ይዘው ጸሎት ሃይማኖት አደረሱ። ጸሎት ሃይማኖቱን ከደገሙ ከጨረሱ በኋላ በቀጣይ ደግሞ ምንድነው የሚሆነው? ካህኑ ማለት ነው። ካህኑ ለክርስትና እናትና ለክርስትናው አባት ልጁን ሲያስረክቡ ቃል የሚያስገቧቸው ቃል ኪዳን አለ ማለት። ቄሱም ለክርስትና አባትና እናት ሲያስረክብ ይህን ልጅ በምግባርና በሃይማኖት ከልጆችህ ወይም ከልጆችሽ ሳትለይ የምታሳድጊው የቃል ኪዳን ልጅህ ወይም ልጅሽ ነው ብሎ ያስረክባቸዋል። እነሱም አዎን እያሉ ይቀበላሉ። እንግዲህ ቤተ ክርስቲያን በሁለት ነገር ልጆቿን ቃል ታስገባለች። የመጀመሪያው የጋብቻ ስርዓታቸውን ሲፈጽሙ ሲሆን፣ ሁለተኛው ደግሞ
ራሳቸውን የክርስትና አባት ወይም የክርስትና እናት ለመሆን ቃል ኪዳን ለመግባት በቤቱ ክርስቲያን ሲመጡ ቃል ኪዳን ታስገባቸዋለች። ይህን ይመስላል የነበረን ቆይታ ማለት ነው። መልካም ነገር እንደያዛችሁ ተስፋ አደርጋለሁ። እናንተም እስኪ ምን ይመስላል? ምን አይነት ግንዛቤ ነበራችሁ ከክርስትና አባትነትና ከክርስትና እናትነት ጋር ተያይዞ ማለት ነው? ነበራችሁ ወይስ ወደፊት ለመያዝ ተዘጋጅታችኋል? አቅዳችኋል? አንሱልኝ ተብላችኋል? ወይስ ሌሎች ክርስትና እናትና ክርስትና አባትነትን እንዲሆኑላችሁ እየተዘጋጃችሁ ነው? ምን አይነት ግንዛቤ ነበራችሁ? ይህን ግንዛቤ በዚህ መልኩ አጋራኋችሁ ከሌሎች ከመምህራኖችም ሰብስቤ ማለት ነው። ስለዚህ ለምናደርገው ነገር ሁሉ ግንዛቤ እውቀቱ ቢኖርም መልካም ነው። በትንሽ ግንዛቤ የምንሰራው ስህተት እንዳይኖር ማለት ነው። ስለነበረን ቆይታ እጅግ አመሰግናለሁ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ስለነበረን ቆይታ እጅግ አመሰግናለሁ። አክባሪው ያክብርልኝ። ሀሳብ አስተያየታችሁን አትንፈጉኝ። አመሰግናለሁ። ሰናይ ጊዜ